ቤዛዊተ ዓለም ሰአሊተ ምህረት ፈጥኖ ደራሿ ጭንቅ አማላጇ አቁራሪተ መዓት አላላችኋትም እንዴ? አትጨክንም እኮ እሷ ርኅሩኅ ናት እኮ። እስቲ ጭንቅ አማላጇ በሏታ፣ እንባችንን አብሽ በሏታ። ምን ነው ድረሽልን በሏት እስቲ። በዚህ ዓለም ላይ የእመቤታችን ፍቅር እንደ ውሃ የፈሰሰለት ሰው የታደለ ነው። አባ ጊዮርጊስ ስለዚህ ነው ፍቅርሽ እንደ ወይንና እንደ ውሃ በልቤ ውስጥ ተቀላቅሏል። ወይንና ውሃ ከተቀላቀለ በኋላ ይሄ ወይን ነው ይሄ ውሃ ነው ማለት አይቻልም። እኔን ከማርያም ፍቅር የሚለይቶ ማሳየት የሚችል የለም ይላል። አምላክ ቀና ብለው አይተውት አያውቅም። እሷ ግን የምትሸከመውን ልጇን በጀርባው ላይ አዝላው ሲጮህ እንኳን ድምፁን ሰምተዋለች። ለሷ የልጇን ለቅሶ ሰማች ተብሎ አይነገርላትም። እሷ ተራ የሆነ የልጅ ለቅሶ አይደለም የሰማችው፣ የአምላክን ጥሪውን የሰማችው። ስምሽን ስጠራው ድንግል ስምሽን ስጠራው ማርያም። ሰላም ሰላም ውድ ዝሽራን ቤተሰቦች፣ ሰላም ውድ ኦርቶዶክሳውያን፣ እንኳን ለእናታችን ለእመቤታችን ለቅድስት ድንግል ማርያም ወርሃዊ መታሰቢያ በዓል በሰላም አደረሳችሁ። ስለ ቅድስት ድንግል ማርያም ንጽሕና ነቢዩ ኢሳይያስ በትንቢቱ በምዕራፍ 1 ቁጥር 9 ላይ እግዚአብሔር ዘርን ባያስቀረልን ኖሮ እንደ ሰዶም በሆንን እንደ ገሞራም በመሰልን ነበር በማለት እመቤታችን በአምላካዊ ጥበብ ከእናቷ ማፀን ጀምራ በአዳም በደል ከመጣው ከመርገመ ሥጋና ከመርገመ ነፍስ ተጠብቃ ያለች ንጽሕት ዘር የመሆኗን በተጨማሪም ልዩ ስለሆነው አማላጅነቷ በመንፈሰ እግዚአብሔር በመቃኘት ትንቢት ተናግሮላታል። ይኸውም የሰራዊት ጌታ እግዚአብሔር ንጽሕት ዘር የተባለችው ቅድስት ድንግል ማርያምን ከመርገመ ሥጋ ከመርገመ ነፍስ ጠብቆ ከሴቶች ሁሉ መርጦ ለእርሱ እናት እንድትሆን ለእኛ ደግሞ አማላጅ እንድትሆነን የሰጠን ስለመሆኑ ዘርን ባያስቀርልን ኖሮ በማለት ነቢዩ ገልጾታል። ኢሳይያስ መርገም የሌለባት ስለመሆኑ የተናገረውን ትንቢት ኃይለ ቃልን ከእግዚአብሔር ተልኮ የመጣው ከሰባቱ ሊቃነ መላእክት ወገን የሆነው ቅዱስ ገብርኤል ለቅድስት ድንግል ማርያም ተገልጾ ለመጀመሪያ ጊዜ የተናገራት ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ፣ ጸጋን የተመላሽ ደስተኛይቱ ሆይ ደስ ይበልሽ ጌታ ካንቺ ጋር ነውና የሚል አስደናቂ ምስክርነት ሲሆን ይህም የተናገራት ቃል የእመቤታችንን ፍጹም ንጽሕናና ጥንተ አብሶ ካመጣው ከምልአተ ኃጢአት ፍዳ ከመርገመ ሥጋ ከመርገመ ነፍስ ፍጹም የተለየች መሆኗን ያመላከተና ለአምላክ ማደሪያነት በፍጹም ንጽሕናና ቅድስና የጸናች ምልዕተ ጸጋ መሆኗን በትክክል ያረጋገጠ ነው። ክብር ይግባውና በንጹሐን ኪሩቤልና ሱራፌል ላይ አድሮ የሚኖር ንጹሕ ባህሪ አምላክ በንጹሕ ስፍራ እንደሚያድር ኃጢአትን እንደሚጸየፍ በመጽሐፍ ቅዱስ በብዙ ቦታዎች ተጽፎ እናነባለን። ሐዋርያው ዮሐንስም ኃጢአት ያለበት ሁሉ እንኳን እርሱንም ለመውለድ ቀርቶ ጨርሶ ማየትና ማወቅ እንደማይችሉ በእርሱም ኃጢአት የለም፣ በእርሱ የሚኖሩ ሁሉ ኃጢአትን አያደርግም፣ ኃጢአትን የሚያደርግ ሁሉ አላየውም አላወቀውም በማለት እንዳስቀምጠው ሰማይ ምድር የማይወስኑትን አምላክ በማጽኗ የተሸከመች ኪሩቤል ሱራፌል ዙፋኑን በመፍራትና በመንቀጥቀጥ የሚሸከሙትን ሰማያዊ መለኮትን በጀርባዋ ያዘለች በክንዷ ያቀፈች ሰማይ ምድር ከፊቱ የሚሸሹትን የባህሪ አምላክን በከንፈሮቿ የሳመችው ፍጥረታትን ሁሉ በዝናብ አብቅሎ በፀሐይ አብስሎ የሚመግበውን ለቅዱሳን መላእክት እርሱ የገለጸላቸው ምስጋና ምግብ ሆኗቸው እንዲኖሩ ያደረገውን ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር የተካከለውን እግዚአብሔር ወልድን የድንግልና ጡቶቿንም ለማጥባት ከደቂቀ አዳም በብቸኝነት የተመረጠች ምልዕተ ጸጋ የሆነች እመ ምሕረት እመ ሕይወት እመ መድኃኒት እመ ቃል እርሷ ፈጽሞ ጥንተ አብሶ ጥንተ በደል ያስከተለው የምልዕተ ኃጢአት ፍዳ የለባትም። እንኳን የአምላክ እናት ይቅርና ለወዳጆቹ ማደሪያነት የሚያወርሳት መንግሥተ ሰማያት እንኳ ጸያፍና ርኩሰት የሌለባትና የማይቀላቀልባት እንደሆነ ዮሐንስ በራእዩ ላይ ለበጉም በሆነው በሕይወት መጽሐፍ ከተጻፉት በቀር ጸያፍ ነገር ሁሉ ርኩሰትና ውሸትም የሚያደርግ ሁሉ ወደ እርሷ
ከቶ አይገባም በማለት አስተምሯልና አንደኛ ዮሐንስ ምዕራፍ 3 ቁጥር 5። እግዚአብሔር ለእመቤታችን ከሰጣት ጸጋዎች መካከል አንዱ በፊቱ ቆማ ማማለድ መሆኑን እንገነዘባለን። ይህንንም ቃል የተናገረው ከእግዚአብሔር የተላከው መልአኩ ቅዱስ ገብርኤል ነው። የወይን ጠጅ እኮ የላቸውም ዮሐንስ ምዕራፍ 2 ቁጥር 3። ከዚህ ጥቅስም ወረድ ብሎ ያለውን አባባል መነሻ በማድረግ ከአንቺ ጋር ምን አለኝ ብሏታልና አታማልድም አይባልም። ጌታ ይህን የተናገረው አታማልጅም ለማለት ቢሆን ኖሮ የለመነችውን ባላደረገላት ነበር። ቋንቋውም የእናትና የልጅ በመሆኑ ተግባብተውበታል። እንዲህ ማለቱም አንቺ ለምነሽኝ እንዳላደርግልሽ የሚገደኝ ምን ጠባለኝ ለማለት ነው። አነጋገሩም ከእስራኤል ወገን ተወልዷልና የእርሱን ዘይቤ የተከተለ ነው። ለምሳሌም የልዑል እግዚአብሔር ልጅ ኢየሱስ ሆይ ካንተ ጋር ምን አለኝ? ይህንን ቃል የተናገረው ርኩስ መንፈስ ወይም ጋኔን ቢሆንም ካንተ ጋር ምን አለኝ ማለቱ መሳደቡ አይደለም። እንዲህ ብሎ ሰይጣን እግዚአብሔርን አይሳደብምና። ትርጉሙም ወደ አዘዝከኝ እሄዳለሁ ብቻ አታሰቃየኝ ለማለት ነው። ማርቆስ 5 ቁጥር 6። እርሷም ኤልያስን የእግዚአብሔር ሰው ሆይ ካንተ ጋር ምን አለኝ አለችው ይላል አንደኛ ነገሥት ምዕራፍ 17 ቁጥር 18 ላይ። እንዲህ ማለቷም መሳደቡ አልነበረም፣ ካንተ ጋር ምን ጠባለኝ ለማለት እንጂ። ልጇን እንዲያድንላት የፈለገች አትሳደብምና። ከነዚህ አባባሎች የምንረዳው የእስራኤላውያን አዎንታዊ ንግግር መሆኑን ነው። ጌታችንም ለእመቤታችን ከዚህ የተለየ አልተናገራትም። የእመቤታችን ክብሯ መትሕተ ፈጣሪ መልዕልተ ፍጡራን፣ ከፈጣሪ በታች ከፍጡራን በላይ ናት። ለአንቺ የማይገዛ ሕዝብና መንግስት ይጠፋል ይላል ኢሳይያስ 8 ቁጥር 12። በምድር ሁሉ ላይ ገዢዎች አድርገሽ ትሾሚያቸዋለሽ ይላል መዝሙር 54 ቁጥር 16። ከነዚህ ጥቅሶች የምንረዳው እመቤታችን የማያከብር፣ አማላጅነቷን የማያምን፣ የማይሰግድላትም ከእግዚአብሔር መንግስት እድል ፈንታ ያጣል ማለት ነው። ለእመቤታችን ምስጋና ይገባታል። መልአኩም ወደ እርሷ ገብቶ ደስ ይበልሽ ጸጋ የሞላብሽ ሆይ ጌታ ከአንቺ ጋር ነውና አንቺ ከሴቶች መካከል ተለይተሽ የተባረክሽ ነሽ አላት። ሉቃስ 1 ቁጥር 28። በኤልሳቤጥም መንፈስ ቅዱስ ሞላባት፣ በታላቅ ድምፅም ጮኻ እንዲህ አለች፣ አንቺ ከሴቶች መካከል የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ሉቃስ 1 ቁጥር 41። እንደ ኤልሳቤጥ እመቤታችንን ማመስገን የሚችለው ጸጋ መንፈስ ቅዱስ ያደረበት ብቻ ነው። እነሆም ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል አለች። ሉቃስ 1 ቁጥር 48 ላይ። እመቤታችን ቅድስት ድንግል ማርያም እንዲሁ የተሰጠችን የጸጋ እናታችን ናት። እነኋት እናትህ ብሎ በዮሐንስ አማካኝነት ሰጥቶናልና ዮሐንስ ምዕራፍ 19 ቁጥር 26። ቅድስት ቤተክርስቲያናችንም የእመቤታችንን ስሟን የምትጠራው በዓላቷን የምትዘክረው እርሷንም የምታከብረው ይህን በመረዳት ነው። የእመቤታችን የቅድስት ድንግል ማርያም አማላጅነቷ አይለየን። ወስብሐት ለእግዚአብሔር። ይቆየን። አሜን። ውድ የናታን ሚዲያ ቤተሰቦች በዚህ ቻናል የሚለቀቁ ቪዲዮዎችን ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። እንዲሁም ሰብስክራይብ ያደረጋችሁ ከስር ታንክስ የምትለዋን እንዲሁም ጆይን የሚለውን በመጫን ቻናሉን መደገፍ ትችላላችሁ። ከዚህ በኋላ በየቀኑ የቅዱሳን መላእክትን፣ ሰማዕታትን መልካቸውን እንዲሁም ገድልና ተአምራትን በየቀኑ የምናቀርብላችሁም ይሆናል። እናንተም ድጋፋችሁን በላይክ፣ በሼር፣ በኮሜንት እንድታሳውቁን ስንል እንጠይቃለን። በቀጣይ በሌላ ዝግጅት እስክንገናኝ እስከዛው ሰላም። እመቤቴ ማርያም እመቤቴ እመቤቴ ማርያም እመቤቴ አንቺ ስላደረ የሰራዊት ጌታ እመቤቴ ማርያም